ይሰማል። የት ስቴት አልከኝ? ስቴት ቴነሲ። እና ዌክ አፕ ብለን እንጥራ ወይስ? ዌክ አፕ ብላችሁ ጥሩኛ። ሰለሞን ወይም ደግሞ ሰለሞን። እሺ ሰለሞን ከአሁን በፊት አውርተን እናውቃለን? አናውቅም። አውርተን አናውቅም። ስታይኝ ስለመጀመሪያ ጊዜ ነው? በተደጋጋሚ አይሻለሁ። አንዳንድ ጊዜ አልፎ አልፎ አይሻለሁ። በአጋጣሚ እስቲ እቺ ልጅ ምንድን ነው ዋት ኢዝ ሀር ኢንቴንሽን? ብዙ ሰው ኢንተርቪው ስታደርጊ ያለው እና ላናግራት ብዬ በአጋጣሚ እግር ጥሎኝ ነው የገባሁት። ጥሩ አሪፍ። እና ብዙ ጊዜ ሰዎችን ኢንተርቪው ሳደርግ ጥያቄ ስጠይቅ ምናምን ነው የምታየኝ እና ዛሬ ገብቼ ላውራችሁ ለመጣ ምን ነበር ልታወራኝ የፈለግከው ሰለሞን? እኔ እንኳን ምንም ማወራሽ ነገር የለም፣ ግን አይ ጀስት ዋንት ቱ ኖ ዩ አር ኦልዌይስ ኪሪየስ አስኪንግ ፒፕል። በነገራችን ላይ ደዌይ ነው አጠያየቅሽ ምናምን ጥሩ ነው። ጥሩ ስነ ምግባር ያለው አጠያየቅ ነው የምትጠይቂው። ሶ ምንድን ነው የዚች ልጅ ኢንቴንሽን? ዋት ኢዝ ሀር ኢንቴንሽን? አንቺን ኢንተርቪው ለማድረግ ነው የገባሁት። ምንድን ነው ኢንቴንሽንሽ ለማለት ነው። አማርኛ ዋሪነን እንዴት መሰለክ፣ ብዙ ጊዜ ጥያቄውን መመለሱ ሳይሆን ጥያቄው ሲደጋገም እንዴት ያን ነገር ሀንድ ላረጋለሁ የሚለው ወደፊት ነገር ስለሚያሳስበኝ ነው እንጂ ጥያቄው መመለስ አሁንም መመለስ እችላለሁ። ግን አሁን ከአንድ ቀን በፊትም አንድ ሰው ገብቶ በጣም ብዙ ሰዓት ወስጄ በዚህ ጉዳይ ላይ ገለጻ አድርጌ ነበረ። ኢንቴንሽኔ ምንድን ነው፣ እንደ ፊውቸር ምንድን ነው የማስበው፣ ለምንድን ነው በዚህ መንገድ የመጣሁት የሚለው ነው ማለት ነው። እና ግን ምንድን ነው ጠያቂ ነኝ አልጠየቅም እላለሁ ብዙ ጊዜ። ሰው መጥቶ ሲጠይቀኝ ተመሳሳይ ጥያቄ ይዞብኝ ይመጣል። ለተመሳሳይ ጥያቄ ሁሌ ደግሞ ገለጻ ማድረጉ ትንሽ ይሰለቻል አይደል? እኔ ከሚጠይቃቸው ሰዎች ሁሌም አዳዲስ ሰዎች ስለሆኑ አዳዲስ ነገር እናገኛለን። ለዛ ነው ብቻ ለቤቱ አዲስ ከሆንክ ሰዎች ሲገቡ ወሬ ያነሳዋል እና ጥያቄ እንጠያየቃለን እንጂ ዋናው ዓላማ እንደዚህ ቪዲዮ አብርተው እንደዚህ ሰው በበዛበት ቦታ ገብተው ሀሳባቸውን ኤክስፕረስ ማድረግ ለማይችሉ ሰዎች እድል ከፍቼ መድረኩ እንዲጠቀሙበት ነው። ራሳቸውን ገችሉበት ማለት ነው። ኦኬ እንግዲህ ለማለት አንዳንድ ሰዎች ኮሜንት እየጻፉ ነው በአማርኛ ወሩ። ይቅርታ አድርጉልኝ በመሀል ጣልቃ እንግሊዝኛ በማስገባቴ ኦፌንድድ የሆናችሁ። ለማንኛውም ሰዎች በድፍረት መናገር እንዲችሉ ሀሳባቸውን መግለጽ እንዲችሉ ለማበረታታት ነው የምትይኝ አይደል? እና እሺ አሜሪካ ሌላ ጥያቄ አለኝ። ሌላ ጥያቄ አለኝ ከመለሽ ምናልባት የትምህርትሽ ባክግራውንድ አክብሬ ልመልስ እንጂ ለገባ ሁሉ እንደዚህ አይነት ጥያቄ አልመስልም። አንተን ግን ያው ሰው አክባሪ ነኝ ካለው እንትንም አንጻር ብመልስ ተናግሬያለሁ። ሰው አክባሪ መሆንሽን አይቼ ነው የገባሁት። እሺ ቀጥይ። የምትጠይቂኝ ጥያቄ አይ ቲንክ ጥያቄ ነበረሽ መሰለኝ። እሺ አሜሪካ ምን ያክል ጊዜ ኖርክ? 20 years more than 20 years 20 ዓመት። ኦኬ ስለዚህ 20 ዓመት ስትኖር መቼም የታዘብከው ነገር ይኖራል፣ በተለይ በሀበሻ ወጣቶች ላይ ማለት ነው። እና የሀበሻ ወንዶች ብዙ ጊዜ የተለያየ ቦታ እንደዚህ ሄደው ሲያወሩ ምንድን ነው የምትታዘቡ ነገር አለ? እኔ በጣም የታዘብኩት ብዙ ነገር ስላለ ነው። ወይም ደግሞ በእድሜም በቆይታም ኤክስፔሪንስ ስላለክ ልጠይቅህ። ብዙ የሀበሻ ወንዶች እንግዲህ ከሌላ ሀገር ዜጎች ለየት የሚያደርጋቸው ጥሩ ነገር እንዳለ ሆኖ እኔ ደግሞ በጣም የሚያሳስበኝ ያለ ነገር ሲያወሩ እንግሊዘኞች ሶኪ እኛ ብዙ ጊዜ
አፍ መፍቻ ቋንቋችን አይደለም። ሁለተኛ በቅኝ ግዛት ያልተገዛን ሰዎች ህዝቦች ስለሆንን ሁለተኛ ቋንቋችን ነው እና ያ ምንም ማተር የሚያደርግ ነገር አይደለም። ግን ሲያበሩ ለምንድን ነው ድምጻቸው ዝቅ አድርገው ያወራሉ? እሱ ነገር ጥሩ ነው ብለህ ታስባለህ ወይ ታዝበዋል? ኖ ድምፁን ዝቅ አድርጎ በነገራችን ላይ ድምፅን ከፍ ማድረግ እና ዝቅ ማድረግ አንዳንድ ጊዜ ድምፅሽን ከፍ አድርገሽ ስትናገሪ እንትን ይመስላል ሰውን የመገሰጽ የመጫን ሆኖ ይታያል በአንዳንድ ጊዜ እና ፈረንጆቹ የሚሉት ዋይ ዩ ሬዝ ዩር ቮይስ ይላሉ። እንደ እንትን ማለት ነው፣ እንደ ጥፋት ይቆጠራል ማለት ነው። ነገር ግን አሁን አንቺ በምትዩ አካሄድ ወንዶች ሆኖ ድምፁን ቅዝዝ አድርጎ ወይም ደግሞ የሚናገር ከሆነ ፍርሃት አለበት ማለት ነው። ወንድ ልጅ ከሆነ ድምፁን ጎላ አድርጎ ቢናገር የተሻለ እላለሁኝ። በጣም በአስገዳጅ አይነት ቃላት ሳይሆን ነገር ግን ድምፁ እንዲሰማ ሆኖ መናገር አለበት ወንድ ልጅ። እንደዚህ አግሬሲቭ ሆነ ተናገር ማለት ሳይሆን ላይክ እንደዚህ ሲያወሩ ድምጻቸውን ወጥ አድርገው ግን በጣም ፖላይት እና ሪስፔክትፉል በሆነ አነጋገር ማለት ነው። ላይክ አሁን እንዴት ነው ጥቁሮችን አይተህ ከሆነ እንግዲህ አፍሪካኖች ነን እኛም አንዴ ጥቁር ተብለናል አይደለ? ግን ከሌሎች ጥቁሮች ወንዶች ለየት ከሌላ ጥቁር ህዝብ ለየት የሚያደርገን እኛ ሀበሾች በቃ ለስለስ ያለ አወራር ቀስ ብለን ዝቅ አድርገን ነው የምንኖረው። እሱ እኔ ብዙ የፈጠረ ነገር አለ በሌሎች ማመለካከት ትንሽ። አይ እኔም ድምፅን በጣም ዝቅ አድርጎ እንኳን ለወንድ ልጅ ለሴትም ከእንትን ጋር ይሄዳል። በነገራችን ላይ ሊትሬቸር ነው ያጠናው ሰው ነኝ። ኤዱኬሽንም አሁን የጠየቅሽኝ አጠያይቅ እኔ ከማውቀውም ከትምህርትም አንጻር መናገር እችላለሁ ማለት ነው። እና ድምፅን በደንብ አድርጎ ገፍቶ ከደረት ገፍቶ መናገር የአንድን ሰው እራሱ በአማርኛ ለመግለጽ በራስን የመተማመን እንትን ይገልጻል። አንዳንድ ጊዜ ሰዎች ድምፃቸውን ዝቅ አድርገው ሲናገሩ ከልምድም ሊሆን ይችላል ከልምድም ከመናገር ምናልባት ፐብሊክ ከሆነ ከመናገርም ልምድ ሊሆን ይችላል። ግን በአብዛኛው ግን ድምፁን ዝቅ አድርጎ የሚናገር ሰው ብሰማ ተደማጭነት የለኝም የሚልም አመለካከት በውስጡ የሚያድርባቸው ሰዎች ሊሆኑ ይችላሉ። ሌላው ደግሞ በራስ በምትናገሪው ወይም በሚናገረው ነገር ብዙ ባለመተማመን ከመጣ የመጣ ገፍቶ ለመናገር አይፈለግም እና ይሄ ስነ ልቦና ጥሩ አይደለም። ስለዚህ አንድ ሰው ራሱን ኤክስፕሬስ ለማድረግ ወይም አንድ አይዲያን ሌላው ምንድነው ከዚህ ጋር መያያዝ የሚገባው ነገር ይህንን አይነት የቶን ቫራይቲ ሊያመጣ የሚችለው ራሱ በማታውቂው ነገር ላይ ሀሳብ ያው ልምድ አለው። አሪፍ ነው ስለሰጠህን አንዳንድ የተለምዶ ምክር ነው የሚባለው። ቴንኪው። እሺ እናመሰግናለን። ስላወቅ ደስ ብሎኛል። መልካም